እስቲ ቆም ብላችሁ አስቡ። አሁን ያደረጋችሁትን ነገር ለሰከንድ ያክል አስቡት። ጠዋት አይናችሁን እንደገለጣችሁ፣ ልክ ከአልጋችሁ እንደወረዳችሁ በቀጥታ የምትሄዱት ወደ ምንድን ነው? ወደ ቡና ማፍያችሁ ነው። አብዛኞቻችን ጠዋት ተነስተን ያንን ትኩስ መዓዛ የሚያውድ የቡና ስኒን በእጃችን እስክንይዝ ድረስ ቀናችን የጀመረ እንኳን አይመስለንም። ነገር ግን እውነቱን ልንገራችሁ፣ ዕድሜያችሁ ከ40 ዓመት በላይ ከሆነ እናም ይህንን ልማድ በየቀኑ የምታደርጉ ከሆነ ሳታውቁት በገዛ እጃችሁ በጤናችሁ ላይ ትልቅ ስህተትን እየሰራችሁ ሊሆን ይችላል። አዎ፣ በትክክል ሰምታችኋል። አብዛኛው ሰው ሙሉ በሙሉ የሚሳሳተው እናም ማንም የማይነግረን አንድ ሚስጥር አለ። የቡና ጉዳይ ምን ያክል እንጠጣለን የሚለው ብቻ አይደለም። ዋናው ቁልፉ ነገር መቼስ እንጠጣለን የሚለውም እጅግ አስፈላጊ ነው። እድሜያችን 40ን ሲሻገር የሰውነታችን ሆርሞን፣ የልብ ምታችን፣ የምግብ መፈጨት ስርዓታችን ወይም ሜታቦሊዝማችን እና የእንቅልፍ ጥራታችን ሙሉ በሙሉ ይቀየራል። ልክ በዚህ ዕድሜ ላይ ጠዋት እንደተነሳን የምንጠጣው ፈጣን የሆነ ቡና ቀኑን ሙሉ እንድንዝለፈለፍ እናም ኃይል እንዲያጥረን ሊያደርግ ይችላል። ያለ ምክንያት እንድንደናገጥናም እንድንጨነቅ ያደርገናል። አልፎ ተርፎም ሌሊት እንቅልፍን አሳጥቶን የደም ግፊታችንን ጨምሮ ለክብደት መጨመርም ዋናው ምክንያት ሊሆን ይችላል። ታዲያ መፍትሄው ቡና ማቆም ነው? በፍጹም አይደለም። ቡናማ ህይወታችን ነው። ነገር ግን ዛሬ በዚህ ቪዲዮ ላይ ከ40 ዓመት በኋላ ጤናችሁን ሳትጎዱ ዕድሜያችሁን የሚያረዝም እናም ቀኑን ሙሉ ንቁ ሆናችሁ እንድትውሉ የሚያደርጉትን 7ቱን ወርቃማ የቡና መጠጫ ሰዓታትን እንመለከታለን። እንዲሁም በጭራሽ ቡና ሊነኩባቸው የማይገቡ አደገኛ ሰዓታትን አንድ በአንድ እንመለከታለን። ይህንን ቪዲዮ እስከ መጨረሻው ከተመለከታችሁ በኋላ ስለ ቡና ያላችሁ እይታ ሙሉ በሙሉ ይለወጣል። ታዲያ ከመጀመራችን በፊት እንኳን ወደ ቻናሌ በሰላም መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ይህንን ቪዲዮ ሼር በማድረግ ሌሎችንም አስተምሩ። ጥያቄያችሁንም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ ቀጥታ ወደ ሚስጥሩ እንግባ። አንደኛ፣ ከእንቅልፋችሁ ከነቃችሁ በኋላ ከ60 እስከ 90 ደቂቃዎች መጠበቅ ነው። ማለትም ከ1 ሰዓት እስከ 1 ሰዓት ተኩል ያክል። ብዙ ሰዎች አይናቸውን እንደገለጡ ወዲያውኑ ወደ ቡና ይሮጣሉ። ነገር ግን ሰውነታችሁ በራሱ እንድትነቁ የሚረዳችሁን ኮርቲሶል የተባለ ሆርሞንን በተፈጥሮ ያመነጫል። ቡናን ወዲያውኑ መጠጣት እነዚህን ሊያደርግ ይችላል። የቡናን ውጤታማነቱን መቀነስ፣ የመደናገጥ ወይም የመንቀጥቀጥናም የጭንቀት ስሜትን መጨመር፣ ወደ ከፍተኛ የካፌን ጥገኝነትም ሊያመራ ይችላል። እንዲሁም የጨጓራ ችግሮችንም ሊያስከትል ይችላል፣ በተለይ በባዶ ሆድ ሲሆን። የተሻለው የመጀመሪያውን ኩባያ ወይም ስኒ ከመጠጣታችሁ በፊት ከእንቅልፋችሁ ከተነሳችሁ በኋላ ከ60 እስከ 90 ደቂቃዎች ያክል ጠብቁ። ዕድሜያችን እየገፋ ሲሄድ የሆርሞን ቁጥጥር የበለጠ አስፈላጊ ይሆናል። ከሰውነታችን የተፈጥሮ ምት ወይም ሂደት ጋር አብሮ መስራት ቀኑን ሙሉ የተረጋጋ ኃይልን ለማቆየት ይረዳናል። ሁለተኛ፣ ከረፋዱ አጋማሽ ብዙ ጊዜ ተመራጭ ወይም ጣፋጭ የሆነ ቡና መጠጫ ሰዓት ነው። ዕድሜያቸው ከ40 ዓመት በላይ ለሆኑ ብዙ አዋቂዎች ተስማሚው የቡና ጊዜ ከጠዋቱ 3 ሰዓት እስከ 5 ሰዓት አካባቢ ነው። ይህ በጣም ውጤታማ ነው። ጥቅሞቹም የተሻለ የአእምሮ ትኩረት እንዲኖር፣ የተሻለ ምርታማ እንድንሆን፣ የበለጠ የተረጋጋ የኃይል ደረጃዎች እንዲኖረንና
ከተፈጥሮ ሆርሞኖች ጋር ያለው ጣልቃ ገብነትም አነስተኛ ይሆናል። ብዙ ሰዎች በጣም ውጤታማ የሆነውን የካፌን ማበረታቻ የሚያገኙት በዚህ ሰዓት ነው። ሶስተኛ፣ ከአካል ብቃት እንቅስቃሴ በፊት መጠጣት እጅግ ጠቃሚ ነው። ከአካል ብቃት እንቅስቃሴ ከ30 እስከ 60 ደቂቃዎች በፊት አንድ ስኒ ቡናን መጠጣት የጽናት አቅምን ያሻሽላል፣ የካሎሪ መቃጠልን ይጨምራል፣ የስፖርት አፈጻጸምን ያሳድጋል፣ የድካም ስሜታችንንም ይቀንስልናል። አራተኛ፣ ከሰዓት በኋላ ዘግይታችሁ ቡናን ከመጠጣት ተቆጠቡ። ከ40 ዓመት ዕድሜ በኋላ የእንቅልፍ ጥራታችን ከጊዜ ወደ ጊዜ በጣም አስፈላጊ ይሆናል። ለልብ ጤናችን፣ ለትውስታ ወይም ለአእምሮ፣ ለጡንቻ ማገገም፣ ለበሽታ መከላከያ ስርዓት ተግባር እጅግ እንቅልፍ አስፈላጊ ነው። ካፌን በሰውነት ውስጥ ለብዙ ሰዓታት ሊቆይ ይችላል። ወደ አልጋ ከመሄዳችሁ በፊት ባሉት ከ8 እስከ 10 ሰዓታት ውስጥ ቡናን ላለመጠጣት ሞክሩ። ለምሳሌ በማታ 4 ሰዓት ላይ ወደ አልጋ የምትሄዱ ከሆነ የመጨረሻው ቡና መጠጣት ያለባችሁ ከቀኑ 6 ሰዓት እስከ 8 ሰዓት በፊት መሆን አለበት። ከሰዓት በኋላ ዘግይታችሁ ቡናን እንዳትጠጡ። አምስተኛ፣ ቁርስን ለመተካት በጭራሽ ቡናን እንዳትጠቀሙ። ቡና ለጊዜው ረሃብን ሊያጠፋ ይችላል፣ ነገር ግን ቁርስን በዘወትር መዝለል ወደዚህ ሊያመራ ይችላል። የኃይል ድንገተኛ መውረድ ወይም መልፈስፈስ፣ በኋላ ላይ ከመጠን በላይ ወደ መብላት፣ የደም ስኳር መዋዠቅና የአልሚ ምግቦች አወሳሰድ መቀነስ። ታዲያ ቡናን ከእነዚህ ጋር አጣምሩት። ከእንቁላል፣ ከኦትሜል፣ ከእርጎ እንዲሁም ለውዝና ፍራፍሬዎችን። እነዚህን ቁርሳችሁን ከበላችሁ በኋላ ቢያንስ ከ30 ወይ ከ40 ደቂቃ በኋላ ከቻላችሁ ከ1 ሰዓት በኋላ ቡናን መጠጣት ትችላላችሁ። ሰውነታችሁ ካፌን ብቻ ሳይሆን ነዳጅ ወይም ደግሞ ምግብ ያስፈልገዋል። የብዙ ሰዎችም ስህተት ነው ጠዋት ቁርሳቸውን ከመብላታቸው በፊት ቡናን እንዲነቃቁ ይጠጣሉ። ይህ በጣም ትልቅ ስህተት ነው። ስድስተኛ፣ ተጽዕኖ እንደማያደርግባችሁ ብታስቡም እንኳን ወደ አልጋ ከመሄዳችሁ በፊት ወዲያውኑ ቡናን ከመጠጣት ተቆጠቡ። ብዙ ሰዎች ስለ ቡና ሲወራ እንዲህ ይላሉ፣ ማታ ቡና ጠጥቼ አሁንም እንደ ልቤ መተኛት እችላለሁ፣ ቡና የኔን እንቅልፍ አያውክም ሲሉ ይሰማል። ነገር ግን ጥናቶች እንደሚያመለክቱት ካፌን በቀላሉ ብተኙም እንኳን የእንቅልፍ ጥራታችሁን ግን ሊቀንሰው ይችላል። በጊዜ ሂደት ደካማ የሆነ እንቅልፍ ለእነዚህ አስተዋጽኦ ሊያደርግባችሁ ይችላል። ለክብደት መጨመር፣ ለከፍተኛ የደም ግፊት፣ ለድካምና ለማስታወስ ችግሮች። ስለዚህ ምንም ምቾት ቢሰማችሁም እንኳን ምንም እንቅልፍን ስለምተኛ ቡና እንቅልፌን አያውክም ብላችሁ ብታስቡም እንኳን ቡናን ከመተኛታችሁ በፊት በተለይ ማታ መጠጣትን አስወግዱ። በተዘዋዋሪ ችግሮችን ያስከትላል። ሰባተኛ፣ የሰውነታችሁን ምልክቶችን አዳምጡ። ምርጡ የቡና መርሃ ግብር ከሰው ወደ ሰው ይለያያል። ቡናን በተሳሳተ ጊዜ እየጠጣችሁ መሆናችሁን የሚያሳዩ ምልክቶችን ምንጊዜም ተከታተሉ። ከሰዓት በኋላ የኃይል ድንገት መውረድ፣ የመተኛት ችግር፣ የመደናገጥ ወይም የመንቀጥቀጥ ስሜት፣ የልብ ምት መዛባት ወይም መደንገጥ፣ የጭንቀት መጨመርና በየሳምንቱ ተጨማሪ ቡናን መፈለግ፣ እነዚህ የጊዜ አጠቃቀም ማስተካከያ እንደሚያስፈልጋችሁ ፍንጮችን የሚሰጡ ናቸው። ታዲያ ከ40 ዓመት በኋላ ምርጡ የቡና መርሃ ግብር ምንድን ነው? ከእንቅልፋችሁ መነሳት፣ ከዛም መጀመሪያ ላይ ውሃን ጠጡ። ከቻላችሁ የሎሚ ውሃን መጠጣት። ከዛም ከ60 እስከ 90 ደቂቃዎች በኋላ የመጀመሪያው ስኒ ቡናችሁን መጠጣት፣ ቁርሳችሁን በደንብ ከተመገባችሁ በኋላ ማለት ነው። ከዛም ከረፋዱ አጋማሽ ላይ ተስማሚው የቡና ጊዜ ነው።
ከአካል ብቃት እንቅስቃሴ በፊትም እንደ ምርጫችሁ ቡና ማበረታቻን ይሰጣል። እንዲሁም ከቀኑ 8 ሰዓት በኋላ ካፌንን ገድቡ ወይም አስወግዱት፣ እንዳትጠጡ። ምሽት ላይ ደግሞ ካፌን የሌለው ዲካፍ ወይም የእጽዋት ሻይን ምረጡ። በአጠቃላይ ቡና ምን ያክል እንደምትጠጡ ብቻ ሳይሆን መቼ እንደምትጠጡም ጭምር መወሰን እጅግ አስፈላጊ ነው። ከ40 ዓመት በኋላ ብልጥ የጊዜ አጠቃቀም በተሻለ ኃይል፣ በተሻለ ትኩረት፣ በጤናማ እንቅልፍናም በአጠቃላይ ከፍተኛ ደህንነት ላይ ለመደሰት ይረዳችኋል ማለት ነው። ስለዚህ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ለሌሎችም አስተምሩላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ